ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም እንዴት መጻፍ እንደምንችል ባለ 4 ሆሄ ቃላት ይሆናል ማለት ነው። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ጠንካራ። ጠንካራ ብለን ስንጽፍ የጠ የመጀመሪያ ፊደል ጠ፣ የነ ስድስተኛ ፊደል ን፣ የከ አራተኛ ፊደል ካ፣ የረ አራተኛ ፊደል ራ በአንድ ላይ ምን ሆነ ማለት ነው? ጠንካራ ጠንካራ ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ጀርመን። ጀርመን ብለን ስንጽፍ ደግሞ የጀ የመጀመሪያ ፊደል ጀ፣ የረ ስድስተኛ ፊደል ር፣ ይቺስ የመ የመጀመሪያ ፊደል መ፣ ይቺ የነ ስድስተኛ ፊደል ን ምን ብለን ጻፍና ማለት ነው? ጀርመን ጀርመን ብለን ጻፍና ማለት ነው። ከዚህ ስንመጣ ይቺ ጨዋነት። ጨዋነት ስንል የጨ የመጀመሪያ ፊደል ጨ፣ የወ አራተኛ ፊደል ዋ፣ የነ የመጀመሪያ ፊደል ነ፣ የተ ስድስተኛ ፊደል ት ስናነበው ምን ብለን ጻፍና ማለት ነው? እንዲያርገን ካስቀምጥነ ጨ ዋ ነ ት ጨዋነት። ከዚህ ስንመጣ ይቺ ደስተኛ። ደስተኛ ብለን ስንጽፍ ደግሞ የደ የመጀመሪያ ፊደል ደ፣ ይቺስ የሰ ስድስተኛ ፊደል ስ፣ ይቺስ የተ የመጀመሪያ ፊደል ተ፣ ይቺ የኘ አራተኛ ፊደል ኛ በአንድ ላይ ደስተኛ ደስተኛ ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ጆርዳን። ጆርዳን ብለን ስንጽፍ ደግሞ የጀ ሰባተኛ ፊደል ጆ፣ ይቺ የረ ስድስተኛ ፊደል ር፣ ይቺስ የደ አራተኛ ፊደል ዳ፣ ይቺ የነ ስድስተኛ ፊደል ን በአንድ ላይ ጆርዳን ጆርዳን። በዚህ መልኩ ከተለማመዳችሁ አማርኛን በቀላል መንገድ መጻፍም ሆነ ማንበብ ትችላላችሁ ማለት ነው። አማርኛን በቀላል መንገድ ለማንበብ ስንተኛ ፊደል እንደሆኑ ድምጻቸው ማን እንደሚባልና ቅርጻቸውን መለየት ከቻላችሁ በቀላል መንገድ ማንበብ ሆነ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ጠቅላይ። ጠቅላይ ብለን ስንጽፍ ደግሞ የጠን የመጀመሪያ ፊደል ጠ፣ ይቺስ የቀ ስድስተኛ ፊደል ቅ፣ ይቺ የለ አራተኛ ፊደል ላ፣ ይቺ የየ ስድስተኛ ፊደል ይ። እንደዛ አድርጋችሁ ካስቀመጣችሁ ጠቅላይ ጠቅላይ ብላችሁ ጻፋችሁ ማለት ነው። ከዚህ ስንመጣ ነፃነት። ነፃነት ብለን ስንጽፍ የነ የመጀመሪያ ፊደል ነ፣ የፀ አራተኛ ፊደል ፃ፣ ይችስ የነ የመጀመሪያ ፊደል ነ፣ ይችስ የተ ስድስተኛ ፊደል ት በአንድ ላይ ነፃነት ነፃነት። ከዚህ ስንመጣ ይችስ መጸለይ። መጸለይ ብለን ስንጽፍ ደግሞ የመ የመጀመሪያ ፊደል መ፣ ይችስ የፀ የመጀመሪያ ፊደል ጸ፣ ይችስ የለ የመጀመሪያ ፊደል ለ፣ ይቺ የየ የስድስተኛ ፊደል ይ በአንድ ላይ መጸለይ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ትርጉም። ትርጉም ስንል ደግሞ የተ ስድስተኛ ፊደል ት፣
የረ ስድስተኛ ፊደል ር ይችስ የገ ሁለተኛ ፊደል ጉ ይቺ የመ ስድስተኛ ፊደል ም በአንድ ላይ ትርጉም ትርጉም ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ሰበሰበ ሰበሰበ ብለን ስንጽፍ ደግሞ ሁሉም አንደኛ ፊደል ናቸው። አንዱ የሰ የመጀመሪያ ፊደል ሰ የበ የመጀመሪያ ፊደል በ ይችስ ይችም የሰ የመጀመሪያ ፊደል ሰ ይችም በተመሳሳይ የበ የመጀመሪያ ፊደል ማለት ነው። ስናነበው ሰ በ ሰ በ ሰበሰበ። እሺ ከዚህ ስንመጣ ሲቺ ገንዘብ ገንዘብ ብለን ስንጽፍ ደግሞ የገ የመጀመሪያ ፊደል ገ ይችስ የነ ስድስተኛ ፊደል ን ይችስ የዘ የመጀመሪያ ፊደል ዘ ይችስ የበ ስድስተኛ ፊደል ብ በአንድ ላይ ገ ን ዘ ብ ገንዘብ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ነገረኛ ነገረኛ ስንል ደግሞ የነ የመጀመሪያ ፊደል ነ የገ የመጀመሪያ ፊደል ገ የረ የመጀመሪያ ፊደል ረ የኘ አራተኛ ፊደል ኛ በአንድ ላይ ነ ገ ረ ኛ ነገረኛ። ከዚህ ስንመጣ ይቺ ሰለሞን ሰለሞን ስንል ደግሞ የሰ የመጀመሪያ ፊደል ሰ የለ የመጀመሪያ ፊደል ለ የመ ሰባተኛ ፊደል ሞ የነ ስድስተኛ ፊደል ን በአንድ ላይ ሰ ለ ሞ ን ሰለሞን። ከዚህ ስንመጣ ይችስ ትውቅ ትውቅ ስንል ደግሞ የተ ስድስተኛ ፊደል ት የወ ስድስተኛ ፊደል ው ይችስ ይችም በተመሳሳይ የወ ስድስተኛ ፊደል ው ይቺ የቀ ስድስተኛ ፊደል ቅ በአንድ ላይ ት ው ቅ ትውቅ። ከዚህ ስንመጣ ይቺ ተመከረ ተመከረ ስንል ደግሞ የተ የመጀመሪያ ፊደል ተ ይችስ የመ የመጀመሪያ ፊደል መ ይቺ የከ የመጀመሪያ ፊደል ከ የረ የመጀመሪያ ፊደል ረ በአንድ ላይ ተመከረ ተመከረ ብለን ጻፍነ ማለት ነው። አማርኛም በዚህ መልኩ ከተለማመዳችሁ በቀላል መንገድ ማንበብ ወይም መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ደብዳቤ ደብዳቤ ብለን ለመጻፍ ስንፈልግ ደግሞ የደ የመጀመሪያ ፊደል ደ የበ ስድስተኛ ፊደል ብ ይቺ የደ አራተኛ ፊደል ዳ ይቺ የበ አምስተኛ ፊደል ቤ አንድ ላይ ደ ብ ዳ ቤ ደብዳቤ። ከዚህ ስንመጣ ይቺ ተፈጠረ ተፈጠረ ስንል ደግሞ የተ የመጀመሪያ ፊደል ተ ይችስ የፈ የመጀመሪያ ፊደል ፈ ይቺ የጠ የመጀመሪያ ፊደል ጠ ይቺ የረ የመጀመሪያ ፊደል ረ በአንድ ላይ ተ ፈ ጠ ረ ተፈጠረ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ አሸባሪ አሸባሪ ብለን ስንጽፍ ደግሞ የአ የመጀመሪያ ፊደል አ የሸ የመጀመሪያ ፊደል ሸ የበ አራተኛ ፊደል ባ የረ ሶስተኛ ፊደል ሪ በአንድ ላይ አ ሸ ባ ሪ አሸባሪ። ይቺስ ትውልድ ትውልድ ስንል ደግሞ የተ ስድስተኛ ፊደል ት የወ ስድስተኛ ፊደል ው ይቺ የለ ስድስተኛ ፊደል ል ይቺ የደ ስድስተኛ ፊደል ድ አንድ ላይ ት ው ል ድ ትውልድ።
እዚህ ስንመጣ ይቺ አመለጠ አመለጠ ብለን ስንጽፍ ደግሞ የአ የመጀመሪያ ፊደል አ፣ ይቺ የመጀመሪያ ፊደል መ፣ ይቺ የለ የመጀመሪያ ፊደል ለ፣ ይቺ የጠ የመጀመሪያ ፊደል ጠ፣ በአንድ ላይ አ መ ለ ጠ አመለጠ ብለን ጻፍነ ማለት ነው። አማርኛን በቅርብ ቀን ጎበዝ አንባቢና ጻፊ መሆን ለምትፈልጉ ሁሉ እንዲሁም ሂሳብ፣ እንግሊዘኛ፣ ኦሮመኛ የምትፈልጉትን የትምህርት አይነት በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል እናንተ በምትጠቀሙበት ሁሉ ደውላችሁ አናግሩን። በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን በቅርብ ቀን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ቆይታ፣ ሰናይ ጊዜ ተመኘን።